ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ይህ ዝግጅት የአዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ጋር በጋራው መተባበር የሚያቀርቡት የውይይት ፕሮግራም ነው። በዚህ ዝግጅታችን ትኩረት የምናደርገው ህዳር ሲጸዳ አካባቢያችን ጤና በሚል በህዳር ወር የሚከናወነውን የጽዳት ንቅናቄ አስመልክቶ የምናደርገው ውይይት ነው። እዚህ ጥሪያችንን አክብራችሁ የተገኛችሁ እንግዶቻችን በየቤታችሁ ናችሁ ፕሮግራም የምትከታተሉ ውድ ተመልካቾቻችን ለሁላችሁም ሰላምታችን ይድረስ ብለናል። አብራችሁን ቆዩ። ህዳር ሲታጠን እንደ ኢትዮጵያን አቆጣጠር በ1911 ዓ.ም የተከሰተው የስፓኒሽ ፍሉ ከ40 ሺህ በላይ ኢትዮጵያንን በመግደሉ ምክንያት በወቅቱ የነበሩ እንደ ሀሳባቸው እንደ ህልማቸው ይህንን በሽታ መከላከል የሚቻለው ጽዳት በማጽዳት ንጽህናን በመጠበቅ ነው የሚል አዋጅ በመነገሩ ምክንያት የአካባቢ ቆሻሻ እንዲቃጠል መደረጉ ይታወሳል። ይህንን መሰረት በማድረግ በየዓመቱ ህዳር 12 ቀን በልዩ ሁኔታ ከተማችንን በመላው ኢትዮጵያ ቆሻሻ ሰብስቦ የማቃጠል ባህሉ መጥቷል። በዚህ ዘመን በእርግጥ ቆሻሻ ማቃጠል ምን ያህል አዋጭ ነው? የሚያስከትለው የጤና ጉድለትና የብክለት መጠንስ ምን ይመስላል? ይህ ተጽዕኖ ለኛ በተለይም እየተለወጠች ላለችው አዲስ አበባ ከተማ ምን ሊያስከትል ይችላል የሚለውን የዛሬ የመወያያ አጀንዳችን ይሆናል። በቀጥታ የምጋብዘው የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ዋና ስራ አስኪያጅ አቶ ገዛኸኝ ደሲሳ ይሆናሉ። ወደ መድረክ ባክዎትን። አዲስ አበባ ከተማ አስተዳደር በሁሉም ዘርፍ አዲስ አበባ ከተማ አስተዳደርን ስማርት ሲቲ አድርጎ ለመስራት አቅዶ እየሰራ ነው የሚገኘው። ከስማርት ሲቲ ኮንሰፕቶች ዋና የሚባሉ ፒላሮች የዛሬው ከነኛ ፒላሮች ውስጥ እና የተቋማችን ዋና ሚሽን ለማሳካት የሚረዳው ከስማርት ኢንቫይሮንመንት ጋር የሚገናኝ ነው። እኛ ኢትዮጵያውያን ከሳይንሱ ጋር እንቀራረብ እንደነበረ የቀደምት አባቶች አገር ለመገንባት ንጽህናን ለመጠበቅ የነበራቸው ከታሪክ መረዳት ይቻላል። ችግር ባጋጠመ ጊዜ ከፍተኛ የህይወት አደጋ በደረሰበት ጊዜ ይህን ነገር ማስወገድ ማስቀረት የምንችለው በጽዳት ነው በሚል በወቅቱ በሚመጥን ሳይንሳዊ መሰረት ባይኖረውም ወቅቱን የሚመጥን በራሳቸው እውቀት ይከላከሉበት የነበረ ነው ማለት ነው። ስለዚህ ልክ አዲስ አበባችንን ከነበረችበት ከዛሬ 3-4 ዓመት በፊት የነበረውን አዲስ አበባ የቀየር ነው ይዘን የመጣነውን አስተሳሰብና እሳቤ ወደ ዘመናዊነት በመቀየር ነው። ይሄ ማለት ስማርት ሲቲን እውን ለማድረግ በህንፃ ስታንዳርዳይዜሽን፣ በግሪነሪ ስታንዳርዳይዜሽን፣ በፔዴስትሪያል ዎክዌይ አጠቃላይ የከተማ መሰረተ ልማትን የምንዘረጋበት እሳቤ ወደ ዘመናዊነት እንዲመጣና ከተማችን ከዓለም ከተሞች ተወዳዳሪ እንድትሆንና ህዝቡም ነዋሪውም ስማርት ፒፕል የምንለው የከተሜነትን ባህሪ የተላበሰ ከተማ ውስጥ የሚኖር ሰው እንዲሆን ማድረግ ነው ማለት ነው። ከዚህ አንጻር ሌሎቹ በየተቋማቱ የሚሰራ ሆኖ የዛሬው መድረክ ዋናው ዓላማውና የውይይቱ ዋና ዓላማ ዛሬ አዲስ አበባ ከተማ አስተዳደር በመሰረተ ልማቱ ብቻ ሳይሆን በጽዳቱም ግንባር ቀደም እየሆነች መጥታለች። ከዚህ በፊት ቆሻሻ እንደ ላንድማርክ ለምልክት ማሳያ ይሆን የነበረው ከመጽዳቱ አልፎ በዓለም ደረጃ በዘርፉ ሙያው ባላቸው አካላት ተለይተው አዲስ አበባ ከተማ በክብርት ከንቲባችን ሽልማት ያገኘችበት ሁኔታ ነው ያለው። ይሄንን ስናደርግ አሁንም የሚጠበቁብን ብዙ ነገሮች አሉ። ልክ የከተማ ልማት ስትራቴጂያችን ከኋላ ቀር ወይ በተለመደው መንገድ ከምንሄደው ወደ ስማርት ሲቲ ትራንስፎርም እንዳደረግነው ሁሉ ይሄ ጽዳታችንን ደግሞ ህዳር ሲታጠን በጭስ በማቃጠል ይደረግ የነበረውን ህዳር ሲጸዳ ብለን ቀይረነዋል ማለት ነው። ቆሻሻ ሀብት ነው። ሀብት ብቻ ሳይሆን የስማርት ሲቲን ለመገንባት በምናደርገው ጥረት ውስጥ የዘመናዊ ከተማነትን የምናረጋግጥበት አንዱ ዋነኛው ቁልፍ ተግባር ነው ማለት ነው። የዛሬው ዋና ዓላማችን ይሄንን በምናደርግበት ጊዜ እያንዳንዱ የከተማው ነዋሪ የሚያመነጨውን ቆሻሻ በአይነት ለይቶ እንዲያስቀምጥና ወደ ማስወገጃ የሚሄደው ወደ ማስወገጃ እንዲሄድ ፕላስቲክ ሃይላንዶች እነኚህ ደግሞ ልክ አቃቂ አካባቢና 1-2-3 ቦታ ላይት ኢንዱስትሪዎች አሉ። እነኚህን መጥረጊያ ስባጎ ማምረት ጀምረናል ማለት ነው። ይሄን የበለጠ ግን ለማሳደግ ወደ ሀብት ለመቀየር
ጽዳት ባህል እንዲሆን ቀጣይነት እንዲኖረው በዘመቻ በቅስቀሳ የሚሰራ ብቻ ሳይሆን ሰው የህይወቱ አካል እንዲያደርገውና እንዲኖረው ለማድረግ ግንዛቤ ለመፍጠር ነው ማለት ነው። ኮር ሐሳቡ ማለት ነው። አዲስ አበባ ከተማ አስተዳደር በአመት 900,000 ቶን በላይ ቆሻሻ ጄነሬት ታደርጋለች። ከዚህ ውስጥ 70% የሚበሰብስ ነው። እኛ አሁን በሩብ አመቱ 515 በ2017 1.6 ቢሊዮን አገኘን ያልነው ከ12% አይበልጥም ወደ መልሶ መጠቀም ይወሰድ ነው። ይሄ ማለት ገንዘብ ላይ ቆመናል ማለት ነው። ስለዚህ በአጭር ጊዜ ውስጥ ከተማዋን ሁላችንም በመረባረብ በከተማ መሰረተ ልማት በህንፃ አጠቃላይ እነኚህ የኢንፍራስትራክቸርን ስታብሊሽ እንዳደረግነው ሁሉ ይሄንን ቆሻሻ በአግባቡ ማኔጅ ካደረግን አንደኛ የዜጎች የከተማው ዜጎች የገቢ ምንጭ ያድጋል፣ የስራ ዕድል ይፈጠራል። የልጆቻችንና የአዛውንቶች ልክ አሁን ኮሪደር ሰርተናል። አይታችሁ ከሆነ እዚህ ያላችሁ ምስክሮች ናችሁ። ከ11 ሰዓት በኋላ ሰው ወጥቶ በስፋት ቁጭ የሚልበት ሁኔታ ነው ያለው። ቁጭ በሚልበት ጊዜ ግን አፍንጫውን እየያዘ የሚያልፍ ሰው ሊኖር አይገባም። ከኮሪደር ልማቱ ጎን ለጎን ደግሞ በጣም ዓለም አቀፍ እይታን የሳበ የወንዞች ልማት ከእንጦጦ ተነስቶ እስከ ፒኮክ ደርሷል። በሚቀጥሉት ደግሞ እስከ ሸገር ከተማ አጎራባች ድረስ የሚደርስ ይሆናል። እነኚህን የምናለማቸው መንገዶችን፣ ወንዞችን የመጠበቅ ሁሌ ጽዱ እንዲሆኑ የማድረግ ማጽዳት ብቻ ሳይሆን ደግሞ ከተማችን ቱሪስቶች መጥተው የሚቆዩባት እያንዳንዱ አካባቢ የምንሰራቸው የውበትና አረንጓዴዎች መናፈሻዎች ህዝቡ ለሰርግ ለተለያዩ ኢቨንቶች ሄዶ እዛ ኢንጆይ የሚያደርግበት ዊከንድ የሚያሳልፍበት የውጭ ዜጎችም ሲመጡ ከፍሎ የሚገቡበት ኢንቫይሮንመንት መፍጠር ይኖርብናል። ከተማ እድገት የሚለካው ሁሉም ከተማ ውስጥ ባለው ማህበረሰብ ላይቭሊሁድ ሌቭል ላይ ተመስርቶ የሚመጣ አቨሬጅ ነው ማለት ነው። በአጭር ጊዜዎች ግባችንን ለመምታት የማህበረሰብ አንቂዎች፣ ምሁራን፣ የሀገር ሽማግሌዎች፣ የመንግስት ተቋማት ተሰናስለው በጋራ መስራት ይገባናል። አቶ ገዛኸኝ ዴሲሳ የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ዋና ስራ አስኪያጅ ላቀረቡልን የመነሻ ሀሳብ ከልብ ነው የማመሰግነው። እሳቸው እንዳነሱት ቆሻሻ የሚቃጠል የሚወገድ ሳይሆን ትልቅ ሀብት መሆኑን ገልጸውልናልና ወደ ውይይታችን ስናልፍ የመነሻ ሀሳቡን መሰረት አድርገን ከተማችን አዲስ አበባ እየተለወጠች እያደገች ባለችበት ሂደት ላይ የቆሻሻ አሰባሰብ አያያዝና አወጋገድ ስርዓታችን ምን ያህል ተለውጧል የሚለውን እንነጋገርበት እስኪ። ይህ ትውልድ ልክ እንደ ዳሴያችን ባለ ታሪክ ነው ብዬ እላለሁ። የታሪክም ባለቤት ነው እላለሁ በጽዳት ዙሪያ ላይ ማለት ነው። አዲስ አበባችን ስንመለከታ ስንሄድበት የምናዘወትርበት ቦታ የለም፣ የምንዝናናበት ቦታ የለም፣ ፓርኪንግ አልነበረም። ይህን ሰዓት አሁን በተለይ በፀሐይ ሰዓት ውስጥ አፍንጫችን ይዘን ነበር የምንሄደው የቦው ሽታ። ከ5 ዓመት ወዲህ አዲስ አበባችን በጣም በጽዳት ተቀይራለች። እዳር ሲታጠንን ወደ እዳር ሲጸዳ ለውጡ ያመጣው እየጸዳን ያለው። ሌላው ግንዛቤን በተመለከተ እያንዳንዱ የአዲስ አበባ ኗሪ በጽዳት ዙሪያ ላይ ግንዛቤ አለው። ነገር ግን ለይቶ ማስቀመጥ ላይ ቸልተኝነት አለ። ይሄ ቸልተኝነት መቅረፍ የሚቻለው በምን አይነት መልኩ ነው? ግንዛቤው አለ፣ እያጸዳ ነው። ለይቶ ማስቀመጥ አሁን ችግራችን እኛ ምንድነው? ለይቶ ማስቀመጥና ወደ ረፒ ቆሻሻ መጣያና ወይም ደግሞ ኤሌክትሪክ ማመንጫ ሲሄድ ስላልተለየ ችግር ውስጥ እየተፈጠረ ነው። ይሄንን ነው ይሄን እያወቁት ለምን ተግባራዊ አያደርጉትም የሚባለው ላይ ብንመጣ ይሻላል ትልቁ ነገር። ሌላው ግን አዲስ አበባችን 70% በጽዳት ዙሪያ ላይ ትልቅ ለውጥ አምጥቷል። እግዚአብሔር ይመስገን 24/7 ከላይ የተጀመረው 24/7 አመራሮቻችን ግፍት ወዘጋድ የእግዚአብሔር ስጦታ ነው ብዬ ነው የምለው። ምክንያቱም 24 ሰዓት እየሰሩ ደከመኝ ሰለቸኝ ሳይሉ እየሰሩ ከላይ ጀምሮ ከከንቲባዋ ጀምሮ ያሉ አመራሮች፣ ካቢኔዎች እስከ ክፍለ ከተማ ያሉት ካቢኔዎች ምን ያህል እንደለፉ እያለ ክሬዲት መስጠት ይኖርብናል። ለፍተውን እችን አዲስ አበባ እያለሙት ያሉ። ወደ አገልግሎት አሰጣጥ መማክርቶች ሊሄድ የአገልግሎት አሰጣጥን ለማሻሻል መማክርቶቹ
መዋቅራቸው ይታወሳል። በአሁኑ ወቅት ላይ የመማክርቶቹ በተለይም የጽዳት አስተዳደር ስርዓቱ የተሻለ እንዲሆን ማህበረሰቡ ቆሻሻን በመለየት ቆሻሻ ለሚሰበስቡ አካላት ከማድረስ አንጻር ብሎም ደግሞ እንደዚህ ህዳር በመጣ ወቅት ላይ በማህበረሰቡ የተለመደው እሳቤ እንዲለወጥ ቆሻሻ ማቃጠል ያስከትል የሚችለውን ብክለት ግንዛቤ እንዲወስዱ ከማድረግ አንጻር የአገልግሎት መማክርቱ ምን ድርሻ እየተወጣ ነው? የዚህ የመማክርት ጉባኤው ትልቁ ኃላፊነት የጽዳት ኤጀንሲ በከተማ ውስጥ እጅግ በርካታ ስራዎች ሰርተዋል። እጅግ ትልቅ ኃላፊነት አለበት። ይህን ትልቅ ኃላፊነት ለመወጣት የተደራጀ እንቅስቃሴ ያስፈልጋል። ይህም በመሆኑ ከተለያዩ ተቋማቶች ከማህበረሰቡ ከአገልግሎት ከሚሰጡ ተቋማቶች ከስቴክሆልደሮች እንደዚሁም ከራሱም ከኤጀንሲው ከኤንጂኦዎች በጽዳት ስራ ላይ ከሚሳተፉ የግል ተቋማት የተውጣጡ አባላት ያሉበት የምክር ቤት ተቋቁሟል። የዚህ ምክር ቤት ትልቁ ሮሉ በመጀመሪያ ደረጃ ለኤጀንሲው ትልቅ አቅም መሆን ነው። አቅም የሚሆነው አንደኛ በማማከር ሁለተኛ በአገልግሎት አሰጣጥ ዙሪያ ከማህበረሰቡ የሚነሱ ጥያቄዎችን በመሰብሰብ ኮሌክት በማድረግ እንደ ማሳሰቢያ የማቅረብ በየጊዜው ደግሞ ሞኒተር ኢቫሉዌት የማድረግ ከዛ ውጪ ደግሞ በፖሊሲ ደረጃ የሚነሱ ሀሳቦችን ላይ የከተማው መስተዳድር ትልቅ ድጋፍ እንዲያደርግ ትልቅ ክንድ መሆን ነው፣ አርም መሆን ነው። ስለዚህ ከዚህ አንጻር በመጀመሪያ ያደረግነው ነገር አደረጃጀት መፍጠር ነው። አደረጃጀት ፈጥረናል። ይሄ አደረጃጀት በአራት ዋና ዋና ጉዳዮች ላይ ፎከስ የሚያደርግ ነው። አንደኛው በአገልግሎት አሰጣጥ ዙሪያ የሚታዩ ችግሮች ምንድን ናቸው? የአገልግሎት አሰጣጡን እንዴት ማቀላጠፍ ይቻላል? እንዴት ማዘመን ይቻላል? አሁን ካለው በምን ያህል ቴክኖሎጂን በመጠቀም እንዴት ማሳደግ ይቻላል የሚለውን ነገር ለኤጀንሲው የምክር አገልግሎት፣ የድጋፍ አገልግሎት፣ ጥናቶች የመሳሰሉትን ነገር ማድረግ ሲሆን ሁለተኛው በተደጋጋሚ እንደተነሳው ደረቅ ቆሻሻ ሀብት ነው። ስለዚህ ይህን ወደ ሀብት በመቀየር ረገድ በተለያዩ ጊዜያቶች ከኤጀንሲው በርካታ ትምህርቶች ሰጥተዋል። በርካታ የማስተማሪያ መሳሪያዎች ቱልስ የሚሆኑ ዲስትሪቢዩት ተደርገዋል። በሶስተኛ ደረጃ ማህበረሰቡን የማንቃት የማዘጋጀት የማስተማር የመሳሰሉትን ተግባራቶች ማድረግ ሲሆን ይሄም ኦልሬዲ በአሁኑ ሰዓት የኤጀንሲው እስከ ብሎክ ድረስ አደረጃጀት ፈጥሯል። እስከ ብሎክ ድረስ የሚደርስ ማህበረሰብ አቀፍ የሆነ አደረጃጀት ፈጥሯል። ስለዚህ እነዛን አደረጃጀቶች እንደዚሁም በትምህርት ቤት በሌሎችም ተቋማቶች ያሉትን አቅሞች በመጠቀም የግንዛቤ ማዳበሪያውን ስራ የበለጠ እንዲጠናከር የማድረግ አርቲስቶችን፣ ታዋቂ ሰዎችን፣ የሃይማኖት ተቋማቶችን የመሳሰሉትን በመጠቀም ተጨማሪ አቅም እንዲሆኑ ሞቢላይዝ የማድረግ ስራ ላይ ለመስራት የሚያስችል አደረጃጀት አድርገናል። ሀገራዊ ለውጡ ከመጣ በኋላ ድምፃዊ ኤልያስ ተባባል ወደ ሀገር መጥተው የጽዳት አምባሳደር ነው። የከተማችንን የጽዳት ሁኔታ እየደገፉ ነው የሚገኙት። የአዲስ አበባ የጽዳት ሁኔታና ለውጥ እንዴት ይመለከቱታል? ብሎም ደግሞ የጽዳት አምባሳደሩ ነው ማህበረሰቡን የነበረበትን ችግር እንዲላቀቅና ከተማዋ ደረጃዋን የጠበቀች ዓለም አቀፍ ተወዳዳሪነቷን የጠበቀች እንድትሆን ለማድረግ የተካሄደበት ያለውን መንገድ እንዴት ያዩታል? በተለይም ደግሞ ይዘነው የመጣ ነው ልምድ እንዴት ሊቀረፍ ይገባል? በአንዳንድ በንጽህናም ሆነ በአንዳንድ ሁኔታዎች የተሟሉ ነገሮች የሉም በሚል አፍሪካ አንድነት ድርጅትን ሁሉ የነበሩት የአፍሪካ መሪዎች ሊወስዱ ወይም ሙቭ ሊያስደርጉት ያላረጉት ሙከራ አልነበረም። ግን ያ ሁሉ ታስቦ ቆይቶ እጅግ በጥሩ ሁኔታ ከተማዋ ለምታ ከተማዋ አሪፍ ሆና አሁን የእውነቴን ነው አዲስ አበባ አፍሪካ ውስጥ ከሚገኙ አሪፍ ከሚባሉ ከተማዎች አንዱ ትሆናለች ብዬ ገምታለሁ። ለወደፊት ግን አንደኛ እንደሚሆን እንደ ስሟ አዲስ አበባ እንደምትሆን አልጠራጠርም። ጥሩ ነው ያለው ነገር በአጠቃላይ በዚህ መቀጠል አለበት ነው ለህብረተሰቡ ምለው። ጽዳትን እንደ ባህልና እንደ ወግ አርገን ይዘን መሄድ አለብን እና ጥሩ ነው። አዲስ አበባን ድሮ ያየ ሰው አዲስ አበባ አንዳንድ ጊዜ በእውነት ነው የምላችሁ
ፓሪስ፣ ሞንትዋር፣ ቱለ ምናምን የሚባሉ ከተሞች ሄጄ ነበረ። አንዳንድ ቦታ ሲሄድ ውበቱ ያን ሁሉ ይመስለኛል። እንዴ የአዲስ አበባ ነው እንዴ ብዬ እስከምደነግጥ ድረስ ነው። እንደው እያጋነንኩ እንዳይመስላችሁ የሚታየኝና እውነቱን ነው የምናገረው። ጥሩ ነው። የህብረተሰቡ ንቃተ ህሊና በዚሁ ገፍቶ መሄድ አለበት። አዲስ አበባችን ከጽዳት አንጻር ለውጥ መጥቷል። ነገር ግን ይዘን የመጣነው ልምድ ደግሞ እሴት ሆኖ ስለቀጠለ ይህንን ማስተካከል በሀሳብ ደረጃ ያለውን ወደ ተግባር እንዳይመጣ ቀድሞ መከላከል ያስፈልጋልና የቆምንበት ቀን ህዳር ወር እንደመሆኑ መጠን ህዳር የታሪካችን አካል ነው። ህዳር ሲታጠን ወደ ህዳር ሲጸዳ እንዲመጣ ማህበረሰቡ ቆሻሻን ማቃጠል ማቆም መቻል አለበት። በተለይ ከህዳር ወር አንጻር ቆሻሻ ሀብትነቱን ተረድቶ ቆሻሻን ለይቶ በሚገባው ለአገልግሎት ለሚመጡ ሰራተኞች ከማስረከብ አንጻር ማህበረሰባችን እያመጣ ያለው ለውጥ ምን ይመስላል? አሁንስ የሚታዩ ጉድለቶች ምንድናቸው? እንዴትስ እንቅረፈው ቢለው ላይ በጣም አዲስ አበባ ችግር ነበረባት በጽዳት ዙሪያ። ሰውም ግንዛቤ የለው። አሁን ትልቁ ነገር ትልቅ እድገት አለ። there is great change ለውጥ አለ። እስፔሻሊ አሁን በአጭር ጊዜ ውስጥ የተደረገው አዲስ አበባን የማጽዳት የማዘመን ውብ የማድረግ ስራ ትልቅ ስራ ነው። ያ ወንዝ ከፒያሳ ታንጎ ሙዚቃ ቤት በአቋራጭ 4 ኪሎ እንሄድ ነበረ። በጣም በሚገርም ሁኔታ አንድ ድንጋይ ላይ ቆመ ነው የምታልፈው። በሞተ ነገር ተከበ፣ በቁሻሻ ተከበ፣ በዝንብ ተከበ ነው ተሻግረ የምትወጣው። ናው ኤዴይ የምትዝናናበት ቦታ ሆኗል። በአጭር በ5 ዓመት ጊዜ ውስጥ እኔ ሰዎች በደንብ እንድታስቡ የምናገረው ከሰራን ለካ እንችላለን ነው። በቃ ራዲካል ቼንጅ ነው። አሁን ብዙ ነጮች ይናገራሉ ስለ ኢትዮጵያ፣ ስለ አዲስ አበባ። ይህንን ነገር ማፋጠን መቻል አለብን። ልጆቻችንን ካስተማርንና ልጆቻችንን ካስታጠቅን አንደኛ ዋስትና ነው። አፍተር 10 years ወጣቶቹ ጀግኖች ነው የሚሆኑት። ቆሻሻን ማቃጠል ጤንነትን ይጎዳል የሚለው እኔም እከተለዋለሁ። አንደኛ ላስቲኮች ሙሉ እናቃጥላለን። ላስቲክ እንግዲህ ከተለያየ ኬሚካል እንደሚሰራ እናውቃለን። ያ ላስቲክ በሚቃጠልበት ጊዜ ለአይናችን፣ ለልባችን፣ ለደም ዝውውራችን፣ ለተለቀላላው ለሰውነታችን ጎጂ መሆኑን እናውቃለን ጠንቅቀን። ስለዚህ ማቃጠሉ ትክክል አይደለም የሚለውም እኔም ደግፈዋለሁ። ነገር ግን ትንሽ በእድሜ ገፋ ያለን ሰዎች አሁንም ቢሆን ወደ ማቃጠል ውስጥ ነው ያለ ነው። ይሄ እንግዲህ መታረም የሚችለው ወይንም መስተካከል የሚችለው ምንድነው? አሁን እዚህ ያለን ሰዎች ቆሻሻን ማቃጠል ጎጂ መሆኑን በተለይ ለጤንነት ማስወገዱ ብቻ አይደለም ማቃጠሉ ራሱ ለጤንነት ችግር እንደሚፈጥር በተለያየ ትላልቅ ስብሰባዎች ላይ ስንገናኝ ይህንን ጉዳይ ማንጸባረቅ ይኖርብናል። ግዴታችንም ነው። አምባሳደሮች ነንና በተለይም መንግስት ያልሆኑ ድርጅቶች የከተማችንን ጽዳት ከመደገፍና ከተማዋ የጀመረችውን የጽዳት ሁኔታ የማሻሻል ላይ የእናንተ አሻራ በምን እየተወጣችሁ ነው? በሙያ በማገዝ የነበረውን ክህሎት በማሻሻል አስፈላጊ ግብዓቶችን ከማድረግ ብሎም ደግሞ አዲስ አበባ ለውጧን በምን ደረጃ ታይቷላችሁ? ዛሬ የተገኘንበት መድረክም ዋናው እንዳንረሳው ህዳር ሲታጠን ወደ ህዳር ሲጸዳ አካባቢያችን ጤና መርቃሉ ስለሆነ ከዚህ አንጻርስ ምን ሊደረግ ይገባል የሚል ሀሳብ አላችሁ? እድል ሰጥቻለሁ። ከተማችን የተከተለችው የጽዳት ላይ የወሰደችው ቁርጠኝነት እንደገናም ደግሞ የተከተለችው ስልት የከተማ ደረቅ ቆሻሻን ለማስተዳደር ለመቆጣጠር እንዲሁም ደግሞ መልሶ ለመጠቀም ያደረገችው ጥረት በዓለም አቀፍ ደረጃ ከተለያዩ የአውሮፓ አገራት እንግዲህ C40 የሚሰራው የዓለም አቀፋዊ ድርጅት ነው። ከተሞች ላይ ነው ትኩረት የሚያደርገው። ከተሞች ደግሞ እጅግ በጣም ትልቅ ተጽዕኖ የሚታይባቸው ነው። በአየር ንብረት ለውጥ፣ በአካባቢ ብክለት፣ በደረቅ ቆሻሻ አወጋገድ አያያዝ ላይ ያሉት ተጽዕኖዎች እንዲቀንሱ የሚሰራ ድርጅት ነውና አዲስ አበባም አንዷ የC40 አባል እንደመሆኗ እንድትወዳደር ተደርጎ ያደረገችው ደረቅ ቆሻሻ እንዲሁም ከተማን ለማጽዳት የተከተለችው ስልት ተመራጭ አድርጓት በ2022 እንደ አውሮፓ አቆጣጠር የC40 የዓለም አቀፍ የአየር ንብረት ለውጥ ላይ የሚሰራው ድርጅት ሽልማቱን ሰጥቷት ከተማችንም የተሸለመችበት ሁኔታ ነው ያለው። ከዛ ሽልማት በኋላ እንግዲህ ከጽዳት አስተዳደር ኤጀንሲ ጋር የአየር ንብረት ለውጥ ትግበራ እቅድ አላት ከተማችን። በዛ ውስጥ የተካተተ የደረቅ ቆሻሻ
መልሶ ከመጠቀም አንጻር ከጽዳት አስተዳደር ኤጀንሲ ጋር ሰፊ ስራ የሰራ ነው። የሚበሰብስ እንደተባለው 70% እና ከዛ በላይ የሚሆነው የደረቅ ቆሻሻችን የሚበሰብስ ወደ ተፈጥሮ ማዳበሪያ የሚቀየር ጥቅም ላይ የሚውል በመሆኑ እዛ ላይ ትኩረት አድርገን የተለያዩ የተግባር ስልጠናዎችን ከሲ40 ሲ40 እና ሶይል ኤንድ ሞር አንድ ላይ በመሆን ሶይል ኤንድ ሞር ኢትዮጵያ ከሚል ድርጅት ኢትዮጵያ ውስጥ ከሚገኝ ድርጅት ጋር ከመሆን ተግባር ስልጠና ሊበሰብስ የሚችል ደረቅ ቆሻሻን ወደ ኮምፖስት የሚቀይሩ ማህበራት ዳይሬክት የተግባር ስልጠና በየሳይታቸው በመሄድ ከጽዳት አስተዳደር ኤጀንሲ ጋር አንድ ላይ በመሆን እቅዳችንን በማዘጋጀት አብሮ በመስራት እዚህ ላይ እጅግ በጣም 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 ትልቅ እገዛ ነው የሚያደርገው የጽዳት አስተዳደር ኤጀንሲ። በጣም በመናበብ ትሬኒንጎችን ሰጥተናል፣ የተለያዩ ስትራቴጂዎችን አዘጋጅተናል። እንዲሁም ደግሞ ቀጣይም እንዴት አርገው እዛ ላይ በተግባር መስራት እንደሚችሉ ከሶይል ኤንድ ሞር ጋር በመሆን ምክር ሀሳቦችን በመስጠት እስካሁን ድረስ እየሰራን ነው የምንገኘው። እንደው እንደ ተቋም አዲስ አበባ ጽዱ፣ ንጹህ፣ ለነዋሪዎቿ ምቹ፣ ለስራም ለልዩ ልዩ እንቅስቃሴዎችም የቱሪስት መዳረሻነቷም እየጨመረ የመጣች ከተማ እንደመሆኑ መጠን የጽዳት ሁኔታዋ መሻሻሉ እንዴት ነው እየመዘናችሁት የምትገኙት? ምንስ ከዓለም አቀፍ ተቋማትና ከዓለም አቀፍ መስፈርቶች አንጻር የአዲስ አበባ ደረጃን እንዴት ነው የምታዩት በእናንተ በኩል? እንግዲህ አዲስ አበባ እኛ እንደ ተመክሮም እየሰራን ነው። ምክንያቱም 7 የአፍሪካ ከተሞች አሉ። እዚህ አንድ ፕሮጀክት ላይ የሚሰሩ 7 የአፍሪካ ከተሞች ጆሃንስበርግ፣ ናይሮቢ፣ እንዲሁም ደግሞ አክራ፣ ሌጎስ፣ ታንዛኒያ እና አዲስ አበባ ጨምሮ ሶዋኔ የምትባል የሳውዝ አፍሪካ ከተማ። ይሄ የአዲስ አበባ የጽዳት አሰራር መዋቅሩ፣ አካሄዱ፣ ሁሉ ነገሩ በጣም በተሻለ መልኩ ነው እየታየ ያለውና ትልቅ ትኩረት ነው እየሳበ ያለው። የአዲስ አበባ ሁኔታ የሚታይ ነው እና በተግባር እየታየ ስለሆነ እንደ ጥሩ ተሞክሮ እየተወሰደ ነው። እንደ ተቋምኛ እንደ ባለድርሻ አካል ያየነው ነገር ከጊዜ ወደ ጊዜ ያለው ሁኔታ ለሌሎች የአፍሪካ የዓለም ከተሞች ምሳሌ እስከሚሆን ድረስ ያለ ኃይል አለ። መስራት እንችላለን። ቆሻሻ ሀብት ነው ብለናል። ስለዚህ እሱ በደንብ በተግባር ማሳየት አለብን። ለዛም እንዲረዳ አስተሳሰባችን ወደ ሰርኩላር ኢኮኖሚ አስተሳሰባችን፣ ፖሊሲያችን፣ ፕሮግራሞቻችን ሰርኩላር ኢኮኖሚ ማምጣት ማለት ነው። ስለዚህ ምንድነው እያንዳንዱ ቆሻሻ ወደ ጠቃሚ ነገር መልሶ ይለወጣል ማለት ነው። ስለዚህ ይሄንንም ደግሞ ማድረግ እንድንችል አሁን ከኤጀንሲው ጋር ከከተማ መስተዳድራችን ጋር በጋራ በመሆን አራብሳ ላይ አሁን የሰርኩላር ኢኮኖሚ ኤክሰለንስ ሴንተር የሚባል ቦታ ተመድቦለት እሱን ለመክፈት ስራዎች እየሰራን ያለ ነው። እንግዲህ ያ ምንድነው የሚሆነው? በአጠቃላይ አሁን ወደፊት ድሮ ላንድ ፊል ቆሼ ላይ ወስደን የምንጥለውን እንተውና ማንኛውም ቆሻሻዎችን እዛ ሴንተር ውስጥ ይመጣሉ፣ ሶርት ይደረጋሉ። ከዛ እዛ ውስጥ የሚገኙ የተለያዩ ፋሲሊቲዎች አሉ፣ የወረቀት፣ የፕላስቲክ፣ የኦርጋኒክ እና ሌሎች። ስለዚህ እያንዳንዱ ቆሻሻ ጥቅም ሆኖ ጠቃሚ ፕሮዳክት ሆኖ ይወጣል ማለት ነው። ይሄ ነገር ደግሞ ከአዲስ አበባም አልፎ ሌሎች ከተሞች ላይ በየክልሉ እንዴት እንፈልጋለን፣ አልፎ ተርፎም ደግሞ አፍሪካን ሁሉ እንዲያስተምር እናስባለን። ስለዚህ ይሄ እንግዲህ አሁን በአጠቃላይ በጣም በአጭር ጊዜ ውስጥ መተግበር የምንፈልገው እየሰራንበት ያለነው ነገር ነው። ይሄ ክፍለ ከተሞች የተሻለ የጽዳት አስተዳደር እንዲኖር በተለይም አካባቢን ከማጽዳት ከብሎክ ጀምሮ ሞዴል ሰፈሮችን በመምረጥ በማህበረሰቡ ላይ ጽዳት ባህል እንዲሆን የየዕለት እንቅስቃሴዎች ጋር እንዲተሳሰር ከማድረግ አንጻር ድርሻቸው የጎላ ነውና ወደ ጉለሌ እንሂድ። ጉለሌ ክፍለ ከተማ ላይ ባለፉት ጊዜያት በተለይ በመልሶ መጠቀም የተሻለ አፈጻጸም ማምጣት ውጤታማ እንደነበሩ እናስታውሳለን። በተመሳሳይ የካም ጉለሌ ላይ በአሁኑ ወቅት ላይ ያለው የጽዳት አስተዳደሩ በተለይም መልሶ መጠቀምን በተመለከተ እየተሰሩ ያሉ ስራዎች ምን ይመስላሉ? ማህበረሰቡን ግንዛቤ ከመፍጠር አንጻር ደረቅ ቆሻሻ ለይቶ ለሽርክና ማህበራቱንም ለመልሶ መጠቀም ማህበራትን እንዲያስረክብ ከማድረግ አንጻር በጣም ሰፋፊ ስራዎች እየሰራን የምንገኘው ማለት ነው። በተለይ ባለሙያዎችን መድበን ቤት ለቤት ግንዛቤ ከመፍጠር አንጻር በጣም ሰፋፊ ስራዎች እየተሰራን ያለ ነው። ሌላው ሚዲያዎች በመጠቀም ሶሻል ሚዲያ፣ ኤሌክትሮኒክስ ሚዲያ፣ ህትመት ሚዲያዎችን በመጠቀም ማህበረሰቡን የማንቃት ስራዎች በሰፋፊ ስራዎች እየተሰራን ያለው ማለት ነው። ከዚህ በዘለለ ከማህበረሰቡ የሚመነጨው ቆሻሻ ተለይቶ ወደ አግባቡ ላይ እንዲመጣና ማህበራቱ ደግሞ የተሻለ ስራዎች እንዲኖራቸው ከማድረግ አንጻር በጣም ሰፋፊ ስራዎች እየተሰራን ያለ ነው ማለት ነው። በተለይ በመልሶ መጠቀም አንጻር ላይ ስንወስደው ኮምፖስት የሚያመርቱ ጥራት ያላቸው ማህበራት አሉ።
ከገበያ ማዕከላትም ከቤት ለቤትም የተሰበሰቡ ቆሻሻዎች ለነዚህ ሽርክና ማህበራት ግብአት በማቅረብ የተሻለ ኮምፖስት ጥራትና የተሻለ የቆሻሻ ቅነሳ እንዲኖር የማድረግ ስራዎች እየተሰራ ነው የሚገኘው። እነዚህን ማህበራት ከተማዋ ከፍተኛ የሆነ የአረንጓዴ ልማት እንቅስቃሴ የሚከናወንበት እንደመሆኑ መጠን የማስተሳሰሩ ስራስ በምን ደረጃ ላይ ይገኛል? በእናንተ በኩል የማስተሳሰሩ ስራ እኛ አሁን ከምናደራጃቸው ማህበራትን አንጻር ወስደን ከተለያዩ ድርጅቶች ከግል ድርጅቶች ሊሆን ይችላል፣ ከመንግስታዊ ድርጅቶች ሊሆን ይችላል አስተሳስሮ የገበያ ትስስራቸውና አቅማቸውን እንዲያሳድጉ ከማድረግ አንጻር ነው። ለምሳሌ ብንወስደው ከአካባቢ ጥበቃ ይተሳሰራሉ። አካባቢ ጥበቃ ካሉ ማህበራት አካባቢ ከሚጠብቁ ማህበራት ኮምፖስት ገዝተው ለአካባቢ ለግሪን ኤር እንዲጠቀሙ ከማድረግ አንጻር እየተሰራ ያለበት ሂደት አለ። ከማህበራት ላይ ደግሞ የመልሶ መጠቀም የሚጠቀሙ ሃይላንዶች ከሃይላንድ ላይ የሚያስረክቡ ፋብሪካዎች ከተለያዩ ገበያዎች አስተሳስረን የራሳቸው ገቢ እንዲያሳድጉ ከማድረግ አንጻር በሰፊ ስራ እየተሰራበት ነው ያለው። በሌላኛው ከአካባቢ ውበትና ከተማ ውበትና አረንጓዴ ጽሕፈት ቤት ጋር በመተባበር አካባቢያችንን አሁን ወንዝ ዳርቻ የኮሪደር ልማቶች የተለያዩ ስራዎች በተሰማሩ አካባቢ በመጠበቅ ግሪን በማድረግ የሚሰማሩ ማህበራት እየተሰሩ ባሉ ከነሱ በማስተሳሰር የራሳቸው ገቢና የከተማችን ውበትና ጽዳት ከመጠበቅ አንጻር ሰፋፊ ስራዎች እየሰራን እንገኛለን ማለት ነው። በተለይ ቆሻሻን ለይቶ የማስረከብ ሁኔታው ማህበረሰቡ ላይ አሁንም አገልግሎት የሚሰጡ ባለሙያዎች እንደሚገልጹት ፈተና ሆኖ የቀጠለው ቆሻሻን ለይቶ የማስረከብ ልምዱ አናሳ ነውና በእናንተ በኩል ይህ የማህበረሰቡ ችግር በትምህርት በስልጠና ነው የሚፈታና ቀረብ ብሎ መስራት ያስፈልጋል። በሌላ መልኩ ደግሞ ሞዴል ሰፈሮች፣ ሞዴል አካባቢዎች፣ ሞዴል አባወራዎችና ማወራዎችን መለየት ያስፈልጋልና በዚህ በኩልስ ምን ውጤት ተገኝቶበታል? ጉለቱን እያረሙ ከመሄድ አንጻር ምን ምልክቶች አሉ በእናንተ በኩል? በተለይ የአዲስ አበባ ጽዳት አስተዳደር ኤጀንሲ ከጉለሌ ክፍለ ከተማ በመተባበር በዚህ በህዳር ወር የደረቅ ቆሻሻ ልየታ ካምፔን ጀምረናል። ባይዘወይ ከዚህ በፊት ማህበረሰቡ እንዳልኩ የማስተማር ግንዛቤ መፍጠር ሂደቶች እየሄድን ያለ ነው። ግንዛቤ ፈጥረህበት አስተምረኸው ማስተማር የማይቻል ከሆነ በደንብ 167 2016 ማህበረሰቡ ተጠያቂ ከማድረግ አንጻር ስራዎች እየተሰራ ነው ያለው ማለት ነው። ማህበረሰቡን ግንዛቤ ተፈጥሮለት በተለይ ቆሻሻ ልየታው፣ ኮምፖስት ዝግጅቱ የመሳሰሉ ነገሮች ላይ ግንዛቤ ፈጥረንለት ወደዚህ መታረም የማይችል ጉዳይ ከሆነ ግን አሁን የተጠያቂነት ስርዓት እየሰራ ነው ያለ ነው። በተለይ ደግሞ ህዳር ወር ቆሻሻን መቃጠል የለበትም። ቆሻሻን ሀብት ነው፣ ወርቅም ነው ጭምር ሚሊዮኖች እየፈጠርንበት ያለ ማህበረሰብ ነው። ዳቦ ያልበላ ሰው ዳቦ እንዲበላ እያደረግንበት ያለ ነው። ሰው ቆሻሻን ሀብት ነው ከሚለው አንጻር ተወስደን ቆሻሻችንን ከቤታችንን በምንጩ መቀነስ መለየት አስፈላጊ ስለሆነ በሰፋፊ ስራዎች እየሰራ እንገኛለን ማለት ነው። በተለይም ከተማዋን እየፈተነ የሚገኘው ቆሻሻን ለይቶ ያለማስረከብ፣ እንዲህ ደግሞ የህዳር ወር ሲመጣ ደግሞ ቆሻሻን የማቃጠል ልምዱ ሙሉ ለሙሉ ተቀርፏል ማለት አይቻልምና ከዚህ አንጻርስ በምን ደረጃ ነው የምትገኙት? በሌላ መልኩ ሞዴል አባወራና ማወራዎችን የመለየት ስራዎች በምን ደረጃ ሞዴል አካባቢዎችን ለይቶ ያ ሞዴልን እየቀመሩ ልምዱን ወደ ሌሎች አካባቢ እንዲሰፋ ከማድረግ አንጻር በእናንተ ክፍለ ከተማ ምን ገጽታ አለ? እንደ ክፍለ ከተማችን በርካታ አካላት በግንዛቤ ደረጃ ለውጥ አምጥቶ ኮምፒቲሽን ተፈጥረዋል ማለት ይቻላል። ሪሊ ይሄ በአመለካከት ደረጃ ቆሻሻ ሀብት መሆኑን የተገነዘቡ ነው። ይሄ ብቻ አይደለም፣ በርከት ያሉ የኮምፖስት አምራች ማህበራት መፍጠር ችለናል። ዴይ ቱ ዴይ ጥራቱም እየጨመረ የሰው ኃይሉም የስራ ዕድሉም እዛ ላይ እየተፈጠረ በአመለካከት ደረጃም ሌሎች ማህበረሰብን በዚህ ደረጃ ተሞክሮ እየተወሰደ ያለበት ሁኔታ አለ። ይሄ ውጤት እየታየ ያለው በክፍለ ከተማችን አካፋይ መንገድ ላይ ትስስሩ ከማህበራት አልሚ ማህበራት ጋር ትስስር ፈጥረን አካፋይ መንገድ ውበቱ እየመጣ ያለው እነዚህ ጥራት ያላቸው የተፈጥሮ ማዳበሪያ እያገኙ ያለበት ሁኔታ ነው ያለው። ከዘርፉ ከከተማ ውበት ጋር በመቀናጀት እየሰራን ከመጣ ነው ማለት ነው። እንደ ተሞክሮ ማንሳት የምንችለው እንደ ክፍለ ከተማችን ከማህበረሰብ ማህበረሰብ ከብሎክ ብሎክ ከመንደር መንደር ኮምፒቲሽን ነው እየፈጠርን የመጣ ነው። በአቃቂ ቃሊቲ ክፍለ ከተማ ምን ያህል ሞዴል መንደሮች መፍጠር ችላችኋል? ከ400 በላይ ሞዴል ብሎክ በብሎክ ደረጃ ማለት ነው መፍጠር ችለናል። ምን ያህል ይቀራችኋል? አሁን ሙሉ ለሙሉ ሁሉም አካባቢዎች የጽዳት ተምሳሌትና አብነት ለማድረግ እንደ ክፍለ ከተማ ምን ያህል ይቀራችኋል? 520 ብሎኮች ነው ያሉን በጥቅል ያው የሚቀሩን ወደ 120 የሚጠጉ ብሎኮች ናቸው። እነዚህም በቅርብ ጊዜ ወደ ሞዴልነት ለመቀየር አሁን ያለው
የዛ ብሎኮች ነባራዊ ሁኔታ የመሰረተ ልማቶች የተለያዩ ጉዳዮች እንጂ ኮሚትመንቱ በማህበረሰብ ደረጃም ከዘርፉ ባለሙያም አንፃር እጅግ በጣም የጎላ ነው። ከዚህ ወደዚህ ሺፍት አደርጋለሁ የሚል በአደባባይ ወጥቶ ማለት ነው። ይሄን በምናዘጋጃቸው የቅዳሜ የጽዳት ንቅናቄዎች በተግባር አምባሳደሮቻችንን መጥተው ያዩት ነው። ይሄ የሆነ ያለው በሁሉም ወረዳ ላይ ነው። አሁን ከምንም በላይ ራሱ እርስ በርስ ማህበረሰቡ ኮምፒቲሽን ውስጥ ገብተው አካባቢውን በመለወጥ ተግባር ላይ ነው ያለው ማለት ነው። ከልብ ነው የማመሰግነው። ውድ ተመልካቾቻችን በመከታተል ላይ የምትገኙት ከአዲስ ሚዲያ ኔትወርክ የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ጋር በመተባበር የሚቀርበው ልዩ ዝግጅታችን ነው። በዛሬው ውይይታችን ህዳር ሲጸዳ አካባቢያችን ጤና በሚል መሪ ሀሳብ የተካሄደ የሚገኝ ፓናል ውይይት ነው። ወደ ውይይታችን ነው የምንመለሰው። መቀጠል ይችላሉ። የአፍሪካ መዲና ትላልቅ ዲፕሎማት መቀመጫ ከተማ ነች። የኢትዮጵያ ዋና ከተማ ነች። ነገር ግን ይህን የሚመጥን ስራ ከለውጡ በኋላ ምን ተሰራ የሚለው እንደ ለሚኩራ ወስደን ለሚኩራ ከጥቂት ዓመታት በፊት አሁን በነበረበት ሁኔታ ጽዳታችን አልነበረም። ካለን 512 ብሎኮች አብዛኛውን ብሎክ ሞዴል ማድረግ ይችላል። ይሄ እንግዲህ አዲስ አበባችን ከጥቂት ዓመታት ከ5 ዓመት በፊት የነበረውን ጽዳት ብናይ እንደ ለሚኩራ ክፍለ ከተማ መሪ ወረዳ 10 ላይ መሪ ገበያ አለ። መሪ ገበያ ስትወጣ ስትገባ ቆሻሻ በየመንገዱ እንትን ይባል ነበር። ከወራት በፊት ማለት ነው። ይህን ስራ ተከታታይነት ያለው ስራ ሰርተን አሁን መሪ ገበያ ጠዋት ሲኬድ በጣም በእጅጉ የተሻለ ነገር አለ። በወረዳ 13 በኩልም እንደዚሁ በአዲዱ በላይ የመሪ ገበያ አለ። እሱንም በጣም ተከታታይነት ያለው ስራ ሰርተን ህብረተሰቡ ግንዛቤ እንዲወስድ ተደርጎ ጽዱ የማድረግ የሚቀሩን አሉ። በቀጣይ በጣም አጠናክረን ሰርተን መውጣት ያለብን ካራን ካየን ካራ ወደ ጣፎ ሲኬድ እዛ ጋ አልፎ ችግሮች አሉ። እሱንም በተከታታይ ስራ ሰርተን ውብ ጽዱና አረንጓዴ በተለይ ጽዱ አዲስ አበባን ከማድረግ አኳያ ትልቅ ስራ መስራት ይኖርብናል። ይሄን አጠናክረን እንቀጥላለን። ከልብ ነው የማመሰግነው። ወደ ከተማው ስራ አስኪያጅ ጽህፈት ቤት ልምጣ። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት በርከት ያሉ ተቋማትን ነው ሰብሰብ አድርጎ የሚመራው። ከነዛ ውስጥ አንደኛው የጽዳት አስተዳደር ኤጀንሲ ነውና ወይዘሮ ሃይማኖት ዘለቀ እዚህ ይታዩኛል። እሳቸውን ነው ጥያቄ የማነሳው። በተለይ የከተማው የጽዳት ሁኔታ በሁሉም ክፍለ ከተሞች ረገድ ሲታይ ለውጡ ምን ይመስላል? እንግዲህ ለውጡ ካመጣው ነገር በተለይ በዚህ 7 ዓመት አዲስ አበባ በመንግስታችንም በከተማ አስተዳደራችንም እንደተያዘው የብልጽግና ተምሳሌት መሆን የቻለችው በተለይ በጽዳትና ውበቷ ነው። በተለይም ደግሞ ቀደም ሲል እንደተገለጸው ከለውጥ በፊት ሁላችንም ስለምናውቅ አላዛራንተን ጨምሮ የክልል ከተሞች ነበር በጽዳት የሚጠቀሱት። ባህር ዳር፣ ሐዋሳ፣ አዳማ እየተባለ ነበር የሚገለጸው። ከለውጡ በኋላ ግን በተለይም በተሰራው ተከታታይ ስራና ከተማን ማዘመን፣ ከተማን ውብ ማድረግ፣ ከተማን ለነዋሪዎቿ ምቹ ማድረግ፣ ከተማችን ደግሞ እንደሚጠቀሰው የአፍሪካ የዓለም አቀፍ መቀመጫነቷን የሚመጥን የዲፕሎማሲ ማዕከልነቷን የሚመጥን ስራዎች አግሬሲቭሊ በከተማ አስተዳደሩ ስለተሰራ በተለይም ደግሞ ምናልባት ትንሽ ጊዜ ስለሄደ እንዳንረሳ እንጂ ክቡር ጠቅላይ ሚኒስትራችን ራሳቸው ወጥተው ነበር የሚያጸዱት። ራሳቸው ጽዳትን ሲጀምሩ ከፒኤም ኦፊስ አካባቢ ካለው ጀምረው ወደ መሀል እየመጡና ወደ ዳርም እየወጡ የጽዳት ተምሳሌት ሆነው አሳይተውናል። ቀደም ሲል እንደተገለጸው ደግሞ ክብርት ከንቲባችንም የዚች ከተማ አርአያ የመጀመሪያዋ ሮል ሞዴል ሆነው ራሳቸውን በዚህ ከተማ ላይ በተመዘገበው ጽዳት አርአያነት ባለው ስራ ከፍተኛ አስተዋጽኦ ያበረከቱ ናቸው። ስለዚህ ይሄ ሮል ሞዴል ሆኖ መታየት እንዳመራር ትልቅ ለውጥ ነው ያመጣው። በቅርብ እንኳን የምናስታውሰው በፊት አዲስ አበባ ስትወቀስ ለምን የአፍሪካ ህብረት መዲና ሆነች ተብሎ በተለያየ ነጋዳፊን አይነት ከከተማው መውጣት አለበት የአፍሪካ ህብረት ተብሎ ክርክር ላይ እንዳልነበረ ቅርብ ጊዜ ደግሞ የደቡብ አፍሪካ መሪ ጽዳት እንደ አዲስ አበባ ነው እንጂ ብለው ለካቢኔያቸው ሲነግሩበት የሰማነውን ሁኔታ በሚዲያ ላይ በቪዲዮ ሲዘዋወር እናይ ነበር። ስለዚህ አሁን ከተማችን ላይ በተለይም በጽዳት አስተዳደር ኤጀንሲ ከኛ ተጠሪ ተቋም ካሉት ወደ 5 ተቋማት አንዱ ጽዳት አስተዳደር ኤጀንሲ ነው። ከአመት አመት በጣም ፕሮግረስ አለ። ከአመት አመት እድገት አለ። ከአመት አመት እየተሸለመ የመጣ ተቋም ነው። ከአመት አመት ደግሞ የሚታይና የሚጨበጥ ስራ እየተሰራበት ያለ እስከታች እስከ ወረዳ ባለ መዋቅሩ ከፍተኛ የሆነ አንጸባራቂ ስራዎች እየተሰራ ያለበት ሁኔታ ነው ያለው። ጽዳት አንድ ቀን ተጸድቶ በማግስቱ የማይጸዳ ከሆነ እንኳን የሚደበቅ ነገር የለም። ሁሉም ሊያየው
ሊያሸተው በቃ በአጠቃላይ ሴንስ ሊያደርገው የሚችል ነገር ነው። የጽዳት ጉዳይ የሚደባበቅ አይደለም። ስለዚህ ተከታታይነት ያለው ከላይ እስከታች ባለው መዋቅሩና ህብረተሰብን አንቀሳቅሶ በተለይም በቅርብ ጊዜ ወዲህ ሳይቆራረጥ ሳምንታዊ ጽዳት ንቅናቄ ይካሄዳል። ቀደም ሲል እንደገለጽከው ደግሞ ብሎኮችን ሞዴል ማድረግ አዲስ አበባ ላይ ወደ 4360 ብሎኮች አሉ። እነዚህ ብሎኮች ሞዴል እንዲሆኑ ከብሎኮች አልፎ ደግሞ አሁን ወረዳዎች እየተበራከቱ የመጡበት ሁኔታ እያንዳንዱ ክፍለ ከተማ በጥሩ የውድድር መንፈስ ሞዴሎችን ወረዳዎችንና ሞዴል ብሎኮችን የማበራከት ስራ በሰፊው እየተሰራበት ነው ያለው። ቅድም እንዳልከው ከተማዋን የዘመናዊና ሳይንሳዊ የሆነ ቆሻሻ አወጋገድ ስርዓት ተግባራዊ በማድረግ ረገድ የመጣው ለውጥ ቀደም ሲል ሲጠቀስ የነበረው መልሶ መጠቀም ቆሻሻን አሁን ለዜጎቻችን የስራ እድል የሚፈጥር ከሌሎች ኢንዱስትሪዎች በላይ ቅድም ሲጠቅስ እንደነበረው ዋና ዳይሬክተሩ አቶ ገዛኸኝ ከ1.6 ቢሊዮን ብር በላይ የምናገኝበት ፎሪን ከረንሲ የምናገኝበት ነው የሆነው። ስለዚህ ይሄ ማለት ዘመናዊ የቆሻሻ አስተዳደር ስርዓት ተግባራዊ ሆኗል ማለት ነው። ረጴ ያለው የቆሻሻ ዌስት ቱ ኢነርጂ ፋሲሊቲው አፍሪካ ላይ የሚጠቀስ ተቋም ነው። ስለዚህ ሳይንሳዊ በሆነ መንገድ ከደረቅ ቆሻሻ ተቃጥሎ የኤሌክትሪክ ምንጭ የኃይል ምንጭ የሆነ ከተማዋን በዚህ ረገድ እየጠቀመ ያለ ነው። ስለዚህ እነዚህ ስራዎች አብቅቶላቸዋል ወይም ደግሞ የመጨረሻው ጥግ ላይ ደርሰዋል ማለት ግን አይደለም። አሁንም ህብረተሰቡ ባህል ማድረግ ላይ ያልተሻገርናቸው ስራዎች አሉ። አሁንም ቢሆን መስራት አለብን። ዛሬም በቅጣት የምናስተምረው የህብረተሰብ ክፍል አለ። ስለዚህ ጽዳት ባህል ነው ብለን ተዝናንተን ልባችንን ሞልተን አፋችንን ሞልተን እዚህ ጋር የምናወራበት ጉዳይ አይደለም። የከተማ አስተዳደሩ መንግስታዊ ተቋም ቅድም እንደተጠቀሰው የኤንጂኦዎች እንደገናም ደግሞ የጽዳት አምባሳደሮቻችን በርካታ የህብረተሰብ ክፍል የሚሳተፍበትና የሚሰራበት ሁኔታ እንዳለ ሆኖ አሁንም ግን ቀሪ ስራዎች ሁሉንም የህብረተሰብ ክፍል ላይ ማሳተፍ ይቀራል። የተለያየ ሴግመንት ኦፍ ሶሳይቲ አሳትፈን አሁንም ባህል እንዲሆን ማድረግ አለብን። አሁንም ቢሆን እያንዳንዱ ራሱን ምሳሌ ማድረግ አለበት። ከአመራሩ ጀምሮ የራሱ ሰፈር ሲካሄድ ንጹህ ነው ወይ፣ የራሱ የሚመራው ወረዳ ንጹህ ነው ወይ፣ የሚዲያዎች ራሳቸው ያሉበት ተቋም ንጹህ ምሳሌ መሆን ችሏል ወይ የሚለውን ነገር እያንዳንዱ የመንግስት ተቋም የሚመራው ተቋም ቅድም እንደነገርኳችሁ እንደ ክቡር ጠቅላይ ሚኒስትራችን እንደ ክብርት ከንቲባችን አብነት የሆነ ተቋም ገንብተዋል ወይ በጽዳቱ በውበቱ የሚጠቀስ የሚለው ላይ አሁንም ቀሪ ስራዎች ይጠበቁብናል። ከዚህ በተጨማሪ ግን ቀደም ሲል እንዳልከው ሳይንሳዊ ዘመናዊ የደረቅ ቆሻሻ አስተዳደር አወጋገድ ስርዓታችን የማጠናከር ጉዳይ ግን አሁንም በከተማ አስተዳደራችንም በስራ አስኪያጅ ጽህፈት ቤትም ልዩ ትኩረት ተሰጥቶ እየሰራን ያለንበት ሁኔታ ነው ያለ። ይሄ ተቋም ደግሞ እስካሁን እስከ 5 እየወጣ እየተሸለመ ያለ ተሸላሚ ተቋም ነው። በዘንድሮ ዓመት ደግሞ ወደ አንደኛ የሚመጣ ተቋም ለማድረግ እኛም እነሱም በጋራ ጥረት በተባበረ ከህዝባችን ጋር ሆነን እየሰራን ነው። ልብ አመሰግናለሁ ወይዘሮ ሃይማኖት። ወደ ከፍተኛ ትምህርት ተቋማት ሊሄድ ዩኒቨርሲቲዎቻችን በከተማችን ላይ የሚገኙት ይህንን ከመደገፍ አንጻር ምን ድርሻቸውን እየተወጡ ነው የሚለውን ማንሳት ያስፈልጋል። በተለይም የዘርፉ ባለሙያዎች የጽዳት አስተዳደር ስርዓታችን፣ የጽዳት አያያዝና አወጋገዳችን፣ የማህበረሰባችን ከደረቅ ቆሻሻ ጋር ያለው ግንኙነትና ይህንን ባህል ለመቀየር ሊሰሩ ስለሚገባ ጉዳዮች የዩኒቨርሲቲዎች ራሳቸው ድርሻ አላቸውና ወደ ከፍተኛ ትምህርት ተቋማት እንሻገር። ቆሻሻን በምናቃጥልበት ጊዜ ፍራንስ ዳይኦክሲንስ በጣም ብዙ ቆሻሻዎች አሉ። እነሱ ለጊዜው የማቅለሽለሽ ምናምን አይነት ስሜት ሊኖራቸው ይችላል። በሂደት ግን በጣም ጥቃቅኖቹ ከ2.5 ማይክሮሜትር በታች የሆኑት ወደ ሳምባ በመግባት ወደ ደም ስር በመሄድ በሰውነታችን ውስጥ አኮምሌት በማድረግ በመጠራቀም በሂደት ለካንሰር ኢቭን ህፃናት ላይ የማስታወስ አቅማቸውን የመቀነስ በሚወለዱ ህፃናት ላይ በእርጉዞች ላይ በአካል ጉዳተኞች ላይ ከፍተኛ ችግር የሚያደርስበት ሁኔታ ነው ያለውና ይሄንን ነገር መቀነስ ያስፈልጋል። ግን በአንድ ጊዜ መሄድ ስለማይቻል በሂደት ማስተማር አስፈላጊ ነው። ቅድምም ሲነሳ እንደነበረው ትልቁ ስራ መሰራት ያለበት ቆሻሻን ማስወገድ ካልቸር እንዲሆን ባህል እንዲሆን። በተለይ ትልቁ ችግር በጥናት የሚያገኘ ነው ገና ከሶርሱ ላይ ከምንጩ ላይ የመለየት ችግር አለ። ሶርሱ ላይ የመለየት ችግር ካለ በሂደት ያለውን ቫልዩ ቼይን ዋጋ እያሳጣው ይሄዳል። የደረቅ ቆሻሻ አሰባሰብ ሁኔታንም በጣም ኮምፕሌክስ ውስብስብ ስለሚያደርገው ከፍተኛ ስራ መሰራት ያለበት ሶርሱ ላይ መጀመሪያ ላይ መለየት መቻል አለበት።
ወደ አመራሮቹ ልምጣ። በተለይ ዘርፉን የምትመሩ አመራሮች በዋናነት ከአሰባሰብ ሂደት የተነሱ ጥያቄዎች አሉ። ይህን ማብራሪያ ያስፈልጋቸዋል። የቆሻሻ አያያዝና አወጋገድ እንዲሁም ደግሞ አሰባሰብ ላይ ቆሻሻን ለይቶ ወደሚፈለገው ወይም ወደሚወገድበት አካባቢ ለመውሰድ ያሉ ሂደቶች ምን መልክ አላቸው? ከጊዜ ወደ ጊዜ የመጡ ያሉ መሻሻሎች ቢኖሩም አሁንም ያልቀረፍናቸው ችግሮች አሉና ይህንን ከማስተካከል አንጻር ምን እየሰራችሁ ነው እንደ ተቋም? በተለይም ቴክኖሎጂ ወሳኝ መሆኑ ደጋግሞ እየተነሳ እንደመሆኑ መጠን ቀጣይ አቅጣጫዎቻችሁስ ምንድን ነው የሚያሳዩት የሚለው ላይ የእናንተን ሀሳብ እናድምጥ። እንደምታስታውሱት ከጥቂት ዓመታት በፊት የከተማችን ከፍተኛ የሆነ የጽዳት ችግር የነበረባት፣ በአንጻሩ ደግሞ ዝቅተኛ የሆነ የህብረተሰብ ተሳትፎ፣ ዝቅተኛ የሆነ የመልሶ መጠቀም አገልግሎት የነበረበት ከተማ ነው ከለውጡ በፊት። እንግዲህ ሁለት ጫፍ አለ። በአንድ በኩል ከፍተኛ የሆነ የጽዳት ችግር፣ በሌላ በኩል ደግሞ ከፍተኛ የሆነ ወይም ዝቅተኛ የሆነ የህብረተሰብ ተሳትፎና የመልሶ መጠቀም ችግር ነው የነበረው። እነዚህን ሁለት ጫፍና ጫፎች ወደ መሀል ለማምጣት የተሰራ ስራ አለ። እንግዲህ ዋናውና የመጀመሪያው ጉዳይ የግንዛቤ ስራችን ነው የሚሆነው። ይህን የግንዛቤ ስራ የሚጀምረው አንደኛ ከትምህርት ቤት ነው። ቅድም ከትምህርት ቤት አንጻር ቀጣይ ልንሰራቸው የሚገቡ ነገሮች ተጠናክረው ይቀጥሉ ከሚል አንጻር ይመስለኛል የተነሳው እንጂ ትምህርት ቤቶች ላይ ነው የመጀመሪያ ጽዳትን ባህል ለማድረግ ቆሻሻን የሚጸየፍ ማህበረሰብ ለመፍጠር የመጀመሪያውና ዋነኛው መነሻዎቻችን ናቸው። ይዘልቃሉም ብለን ወደ ጄኔሬሽንም ይተላለፋሉ ብለን የምንሰራባቸው ትልቆቹ ቦታዎች ትምህርት ቤቶች ናቸው። እዛ አካባቢ በመደበኛነት አርብ ሁሌ ሳምንታዊ የጽዳት ንቅናቄዎች ይካሄዳሉ። እዛ ግንዛቤም ጭምር ተማሪዎች ላይ የሚፈጠርበት፣ በአካባቢ ጥበቃ ላይ የተደራጁ ተማሪዎች በክለብ ደረጃ ተሞክሯቸውን የሚያቀርቡበት፣ ድራማዎች ጭምር የሚደረጉበት፣ የጥያቄና መልስ ውድድሮች የሚደረጉበት፣ በተመሳሳይ መንገድ ተማሪዎቹ ላይ ግንዛቤ ለመፍጠር የሚሰሩ ስራዎች እዚህ ከተማ ላይ ለውጥ አምጥተዋል። አሁን የምናየው ለውጥ ዝም ብሎ እያየነው ነው። የሚታይ ለውጥ አለ ስንል ምን ተሰርቶ ነው የሚለውን ነገር ማየት በጣም ተገቢ ስለሆነ ነው ይህን እያነሳው ያለሁት። ከዚህ ባለፈ ትምህርት ቤቶች ላይ የሚሰራው ስራ እንዳለ ሆኖ ማህበረሰቡ ላይ ሁሌ ቅዳሜ የምንሰራቸው የንቅናቄ ስራዎች ትልልቅ የግንዛቤ መፍጠሪያ ቦታዎች ናቸው። ከዚህ ባለፈ ግን እያንዳንዱ ነገር የሚለወጠው መጀመሪያ አስተሳሰብ ላይ መሰራት ስላለበት ትምህርት ቤት ላይ የሚሰራው ስራ እንዳለ ሆኖ ደግሞ በወረዳዎቻችን ከ2000 በላይ የግንዛቤ ባለሙያዎች አሉ። የነዚህ የግንዛቤ ባለሙያዎች ዋናው ስራ ጽዳትን ትራንስፎርም ለማድረግ፣ ጽዳትን ባህል ለማድረግ፣ ቆሻሻን የሚጸየፍ ትውልድ ለመፍጠር ቤት ለቤት የግንዛቤ ስራ ይሰራል። ቤት ለቤት ይሄን እነዚህ የግንዛቤ ባለሙያዎች ሃውስሆልድ ተከፋፍለው ነው ስራ የሚሰሩት። እያንዳንዱን አባወራና ማወራ ተከፋፍለው በየቀኑ ለዚህ ተብለው ነው እነዚህ የግንዛቤ ባለሙያዎች ከስትራክቸሩ አንጻር ከመዋቅሩም አንጻር ሲሰራ ቤት ለቤት ስራ እየተሰራ ነው የለውጥ የመጣው። ሌሎች ዘዴዎችንም ተጠቅመን ሚዲያን ተጠቅመን የምንሰራቸው ስራዎች አጠቃላይ ማህበረሰቡን ተደራሽ ከማድረግ አንጻር የራሱ የሆነ ቫልዩ አለው። እንግዲህ በቡና ጠጡ በተለያዩ ትንንሽና ትልልቅ መድረኮች የምንፈጥራቸው ስራዎች ነው ይሄን ለውጥ ያመጡት። እንግዲህ ለውጡን ይሄን ስናነሳ አመራሩ ከፊት ሆኖ መርቷል። ቅድም ሲባል እንደነበረው ከሀገሪቱ ፕራይም ሚኒስትር ጀምሮ ይሄን ጽዳት ባህል እንዲሆን ሰው ኤክሰርሳይዝ እንዲያደርገው አመራሮቹ ሮል ሞዴል ሆነዋል፣ ከፊት ሆነው መርተዋል። ማህበረሰቡን በቀጥታ ተሳትፏል እዚህ ጽዳት ላይ። አሁን እኮ በየሳምንቱ ከ760 ሺህ በላይ የማህበረሰብ ክፍል በጽዳት በየሳምንቱ ታገኛለህ። ከ600 ሺህ በላይ የሚሆን አባወራና ማወራን በየሳምንቱ አድሬስ እናደርጋለን። በየሳምንቱ ይሄ ሰው ላይ ግንዛቤ ይሰራል። ይሄ ግንዛቤ ተሳትፎን አሳድጓል። የመልሶ መጠቀም አገልግሎትንም ከፍ እንዲል አድርጓል። ምኑ ይሄ የምንሰራው ግንዛቤ ከለውጡ በፊት ከ3% የዘለል አልነበረም የመልሶ መጠቀም አገልግሎቱ። እሱም ትርጉም ባለው መንገድ አይደለም የሚሰራው። ፎርማል የሆኑ ማህበራት ተደራጅተው አልነበረም የሚሰራው። ከለውጡ ወዲህ ፎርማል የሆኑ ማህበራት ተደራጅተው ከ375 በላይ ማህበራት አሉን እዚህ ከተማ ላይ ወደ 4000 የሚጠጋ አባል ያላቸው። እነዚህን ማህበራት አደራጅቶ የከተማ አስተዳደሩ ትልቅ ኮሚትመንት ወስዶ ምን አይነት ኮሚትመንት? የድጎማ ስርዓት ጭምር ተበጅቶላቸው 1 ኪሎ የመልሶ መጠቀም የሚውል ግብዓት ሲሰበስቡ ለወረቀት 1 ብር ከ50 እነሱ ዘርፉን ኢንካሬጅ ለማድረግ 1 ብር ከ50 እየከፈላቸው ኮምፖስት ላይ የተሰማሩ ማህበራት 1 ኪሎ ግራም ኮምፖስት ሲያመርት 3 ብር
3 ብር ከኪሎ እየጨመረ በዘርፉ ያለውን ስራ ለማበረታታት በተሰራው ስራ ነው አሁን ወደ 12% ደርሷል። ወደ 12% ነው አሁን የመልሶ መጠቀም አገልግሎቱ እየደረሰ ያለው። ለውጥ አለ። ከየት ነው የተነሳ ነው? በጣም ቁሽሽ ካለ ከተማ ተነስተን አሁን ቅድም ሲባል እንደነበረው ገብተው ውጡ የማይባልባት ከተማ ላይ የደረስንበት ሁኔታ አለ። ይሄን በደንብ ማስመር ያስፈልጋል። ከመለየት አንጻር በየአመቱ ከ400,000 በላይ አባወራና ማወራ እኮ ባለፈው አመት 2017 ላይ የመለየት ስራ ይሰራል። በ10 አመቱ ስትራቴጂክ ፕላን መጨረሻ ላይ የሚለየው አባወራና ማወራ ምን ያህል ነው ተብሎ የተቀመጠ አለ። ከዛ ውስጥ በየአመቱ ምን ያህል አባወራ ነው ቆሻሻን ከምንጩ የሚለየው ተብሎ እየተሰራ ነው። በእቅዳችን መሰረት እኮ እየተሰራ ነው። ከዛ በላይ ግን ሰርተን ዋይኖት ከ10 አመቱ በፊት አንጨርስም በሚል ነው አሁን የ1 ወር ካምፔን ጀመርን። አሁን ይህን ካምፔን እያካሄድን ያለ ነው። ከዛ በላይ መስራት መቻል አለብን ለጥጠን የሚል ነገር ታስቦ ነው። ከቴክኖሎጂ አንጻር ከዚህ በፊት ኤክሰርሳይዝ የምናደርጋቸው ቴክኖሎጂዎች አሉ። ለምሳሌ የዌስት ቱ ኢነርጂ ትልቅ ቴክኖሎጂ ነው። ዘላንድ ፊል ላይ ረጲ ላይ የምንጠቀመው ቆሻሻን የምንለካበት ዝም ብሎ ቆሻሻ ድሮ በግምት ነበር የሚለካው። እሱም በምድር ሚዛን ነው ተለክቶ ቆሻሻ የሚገባው በዛ መሰረት ነው የሚከፈለው። ኪውአር ኮድ ላይ የጀመርናቸው ነገሮች አሉ። 6199 የምንለው ቅሬታ የነፃ ስልክ መስመሩን ኮምፒውተራይዝድ አድርገናል። እንደ ድሮ በስልክ ማኑዋል አይደለም። ነገር ግን ከዛ በላይ ልንጠቀምባቸው የሚገቡ የዚህ የኪውአር ኮድ የግንዛቤ ባለሙያዎች መከታተያ ወይም የምንቆጣጠርበት ማን ንቅናቄ ወጣ፣ ማን ነው ግንዛቤ አድሬስ ያደረግነው ያላደረግነው የሚለውን የምንሰራበት በአንድ ክፍለ ከተማ በሚገኝ አንድ ወረዳ 12 አቃቂ ላይ ፉሊ አፕላይ አድርገናል። በዚህ ዓመት 50% የሚሆኑ ወረዳዎቻችን በዚህ በኪውአር ኮድ እንዲሸፈኑ ከበር እንዲሆኑ ስራ እየሰራና ያለ ነው። ሌላው የፍሊት ማኔጅመንት ነው። የቆሻሻ አሰባሰብ ቆሻሻ እዚህ ከተማ ላይ ይሰበሰባል። ተሰብስቦ ወደ ፋይናል ዲስፖዛል ወደ ረጲ ሲሄድ መኪናዎቹ የት ገብተው ምን አነሱ ምናምን የሚለውን ለመስራት እሱም ኦልሬዲ በሂደት ላይ ነው ያለው። አፕላይ እናደርጋለን። ከዛ በተረፈ የቅብብሎች ጣቢያዎቻችን ክምችት አላቸው የላቸው የሚለውንም ቢሮ ላይ ቁጭ ብለህ የምታይበት ቴክኖሎጂንም በተመሳሳይ መንገድ አፕላይ ለማድረግ እየሰራና ያለ ነው። ሌሎች ከተማውን አሁን ማኑዋሊ መንገዶችን ከምናጸዳ ማሽነሪዎችን ተጠቅመን መንገዶችን የምናጸዳበት በፓይለት ደረጃ የምንጀምራቸው ስራዎች አሉ። የሰው ኃይሉ እንዳለ ሆኖ ግን ደግሞ ቴክኖሎጂን ተጠቅመን ሊጸዱ የሚገባቸው እየዘመኑ ስለሆነ መንገዶቻችን ከዛ አንጻር የጀማመርናቸው ነገሮች አሉ። እነዚህን አጠናክረን እንቀጥላለን። በቆሻሻ ላይ ሚዲያዎች የተለያዩ ግንዛቤ ስራዎች እስከታች ያሉ ተደራሽ አድርገናል። ግን ደግሞ ልየታ ላይ ባህል ማድረግ ይቀርብናል። ይህንንም ኤጀንሲው እቅድ አቅዶ ልየታ ላይ ለውጥ ማምጣት አለብን ብለን ከተለያዩ ማህበረሰብ ክፍሎችም እስከታች ያለው ወርደን እየሰራን ያለ ነው። ያንን ባህል ለማድረግ ቅድም ሲነሳ የነበረው ክፍለ ከተማ ብሎክ ለብሎክ ክፍለ ከተማው ከክፍለ ከተማ ወረዳ ለወረዳ ጤናማ የሆነ ኮምፒቲሽን እንዲፈጥሩ በዛ ደረጃ ላይ ሞዴል የሚሆንበትን አካባቢዎች የመፍጠር ስራዎች በስፋት በከተማውም ልዩ ትኩረት ተሰጥቶ ክቡር ጠቅላይ ሚኒስትራችንም አጀንዳ አድርገው አንድ ከተማ ላይ ካሉ መሰረታዊ እድገት ላይ ጽዱና ውብ ከተማዎች መፍጠር በሚል ባነሱት ሀሳቦች ላይ እስከታች ግንዛቤ እየተፈጠረ እየተሰራበት ያሉ አቅምም እየሆነን ያለው እንደ ኤጀንሲ ያንን እየሰራንበት ያለው ስራዎች ናቸው። ሞዴል ስንፈጥር በጤና እንዲሁም ደግሞ በተለያዩ ማህበረሰብ ክፍሎች ከፋፍለን የተለያዩ ማህበረሰብ ክፍሎችን እያሳተፍን በጽዳት ላይ ትልቅ አስተዋጽኦ እንዲያደርጉና ሞዴል አካባቢዎች እየፈጠርንበት ያሉ ሁኔታዎች ነው ያሉት። አዲስ አበባችን አሁን የደረስንበትን ለውጥ ለማምጣት ሰፋፊ ስራዎች ተሰርተዋል። ከዚህ በላይ መቀጠል አለብን። ኮሪደር በኮሪደር ሊለሙ በመንግስት የሚሰራ ሳይሆን ማህበረሰቡ በየብሎኩ ትናንሽ ኮሪደሮች መፍጠር ጽዱ ውብ የሆነ አካባቢ የመፍጠር አንዱ ሞቶ አድርገን ወደፊት እየሰራንበትና ሰፊ ስራ እየተፈጠረ ያለበት ሁሉም በሚባል ደረጃ 11 ክፍለ ከተማ በአዲስ አበባ ሞዴል ብሎኮችና ትናንሽ ኮሪደሮች በየአካባቢ ስታንዳርዳቸው የጠበቁ መብራቶች፣ ግሪነሪዎች፣ ጽዳቱም ማህበረሰቡም የልየታን በዛ ደረጃ ደስቲቪኖች በአቅሙ በዛ ደረጃ ያስፋፋበት ያለው ነው። ትልቁ እየሰራን ያለበት ደግሞ ሁለተኛው ትውልድ ቀረጻ ላይ ነው። ዛሬ ያሰባሰበን ዋናው ጉዳይ የሂዳር ሲጣጠን ሂዳር ሲጸዳ ወደሚለው እሳቤ እንድንቀይር ነው። ይህን ያደረግንበት ዋናው ምክንያት ደግሞ ተቋማችን
እንደ ቪዥን መዳረሻ የመጨረሻ ግቡ አድርጎ ያስቀመጠው አዲስ አበባ ከተማ አስተዳደርን ውብ፣ ጽዱ፣ ተወዳዳሪ በመሰብሰብ በማጓጓዝ የተሻለ ስራ ሰርቶ ሰርኩላር ኢኮኖሚን ማረጋገጥ ነው። ያንን ከምናረጋገጥባቸው ሂደቶች አንዱ የባለድርሻ አካላትን ንቅናቄ መፍጠር ነው። እነኚህ ንቅናቄዎች ግቦች ሳይሆኑ አሁን ወደ አልኩት ዋናው ግባችን የሚያዳርሱን ናቸው። ለዚህ እንቅፋት ደግሞ ከሚሆኑት ብዙ ነገሮች ቢኖሩም ይዘናቸው የመጣናቸው ተገቢ ያልሆኑ አስተሳሰቦች ናቸው። ቆሻሻ ራሱ ከሆነ ነገር ተጠቅመን ትራፊ ስለሆነ የነኛ የተጠቀምናቸው ትራፊ የማንኛውም በሚቃጠልበት ጊዜ ወደ አየር ይለቀቃል። ወደ አየር በሚለቀቅበት ጊዜ አየርን ይበክላል። አየር ከተበከለ ማንኛውም ህይወት ያለው ነገር መሰረቱ ኦክሲጅን ነው፣ አየር ነው። ቅድም የአዲስ አበባ ዩኒቨርሲቲ ምሁሩ እንደገለጹት በስፔሲፊክ ቦታ በጠባብ ቦታ ያለው ከሰል ሰው የሚገለው ትንሽ ቦታ ላይ ስለሆነ ነው። በየክፍለ ሀገሩ በየከተማው የምናጨሰው ጭስ ምድርና ስፋቱ ሰፋ ያለ ስለሆነ እንደ ከሰል ማንደጃ ላይ እንደሚጨሰው ከሰል ኢሚዲየትሊ አይገለንም። በሂደት ግን ትውልድ ይገላል። ይሄን ትውልድ የሚገድል ነገር ማድረግ የለብንም ነው። ስለዚህ ቆሻሻን በምናቀጥልበት ጊዜ በጤና ላይ በገቢያችን ላይ ቅድም የምንላቸውን ነገሮች ከጤና ባሻገር ገንዘብ ሊሆን የሚችለውን ነገር ነው እያቃጠልን ያለ ነው የሚለው በደንብ ተሰምሮ ሊወሰድ ይገባል። ለዚህ ማሳያ ደግሞ በአንድ ዓመት በጀት ብቻ 1.6 ቢሊዮን ብለን አንስተናል። ስለዚህ ይሄን ዛሬ ዋና ወካይ የሆኑ አርቲስቶችን፣ ምሁራንን፣ ሰዎችን የጠራንበት ዋናው ምክንያት ስንመለስ ይሄ ለአንድ ወር የሞቢላይዜሽን ነው፣ የንቅናቄ ስራ ነው። ይሄ ማለት ግን በአንድ ወር በሰራ ነው የንቅናቄ ስራ ጽዳት ይረጋገጣል ማለት አይደለም። ዋና ዓላማችንን ለማረጋገጥ ጽዳትን፣ ውበትን እውን ለማድረግ እንቅፋት የሚሆኑ ነገሮችን በአመለካከት ጭምር እያስወገን እንድንሄድ ነው። እንደ ከተማ እንደ አዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ መላው አመራር እና ነዋሪ ባለበት ላውንች አድርገናል። ሁሉም ክፍለ ከተሞችና አምባሳደሮች ደግሞ ባሉበት ህዳር ሲጸዳ አካባቢያችን ጤና በሚል መሪ ቃል ላውንች አድርገናል። ይህን ያልንበት ምክንያት ምንድን ነው? ህዳር ሲታጠን በሽታ ይጠፋል ተብሎ ይታሰብ ነበር። አሁን በተጨባጭ ያለው ግን አካባቢያችን ህዳር ሲጸዳ ስናጸዳው አካባቢያችን ጤና ይሆናል ነው፣ ብክለት የለም ነው። ስለዚህ ይህንን ገዢ ሀሳብ ይዘን ወደምንመለስበት አካባቢ ሁሉ እንድናጸርጽ አብረንም ሰርተን እንድናሳይ አደራ እያልኩኝ አገራችን ይህንኑ ከጭስ አልባ ኢንዱስትሪ ለመፍጠርና አዲስ አበባ ከተማ አስተዳደርን ስማርት ሲቲ ስናደርግ የቱሪዝም ማዕከል ለማድረግ ነው። ምን አመቺ ሁኔታ አለ የሚለውን ብቻ አነሳለሁ። ሪፖርቱን ብዙዎቹ ስላነሱትና የሰራነውን ከቤቱም ስለተነሳ አንደኛ ከተማው ከነበርንበት ስማርት ሲቲን ለመገንባት ትልቅ ዓላማ ይዟል። በአገር ደረጃ በፖሊሲ ደረጃ ደግሞ ከተማን የማስዋብ ጽዱ የማድረግ በትልቁ ሮድማፓችን ላይ በአገር ፖሊሲ ላይ ተቀምጧል። አገር የምትመራው በፖሊሲ በሮድማፕ ነው። ስለዚህ በፖሊሲ የተደገፈን በከተማ ደረጃ በበጀትና በአደረጃጀት የተደገፈን ለማሳካት ደግሞ እኛ ሌላው አመቺ ነገር የመማክርት ጉባኤ ተብሎ የተመሰረተው አገልግሎት እኛ ዋና አገልግሎታችን ጽዳትና ውበትን ማረጋገጥ ነው። ቆሻሻ መሰብሰብና ማጓጓዝ ነው። የኛ የመማክርት ጉባኤም የሚሰራው ቁልፉ ነገር ይሄ በዚህ ዙሪያ የሚያጠነጥን ነው። በመሆኑም ይህንን ለማሳካት ህብረተሰቡ ካላቸው የብሎክ አደረጃጀት፣ እድሮች፣ የሃይማኖት ተቋማት፣ የትምህርት ተቋማት በሰፊው ንቅናቄ እንሰራለን። ተቋሙ ብቻ ግን ስለማያሳካ ልክ ትውልድን ልክ ጠቅላይ ሚኒስትሩ የግሪን ኢኒሼቲቭ ወስደው የአየር ብክለትን ጭምር በኢኮኖሚም ጭምር የሚያመጣውን ታውቆ እየተሰራበት አሁን አፍሪካ ወንድሞቻችንም ጭምር ከኛ ልምድ እየወሰዱ ነው። ቅድም ከቤት ውስጥ ሲነሳ እንደነበረው በዚህ ብቻ አይረጋገጥም ማለት ነው። የመኪና ጭስ እኛ ሄዳር ሲታጠም ብለን የምናቃጥለው ጸረ ግሪን ኢኮኖሚ ነው ማለት ነው።
ጤና ብቻ መጉዳቱም ብቻ ሳይሆን መንግስት ከያዘው ፖሊሲም ጋር የሚጻረር ነው ማለት ነው። መንግስታችን የሚከተለው የግሪን ኢኒሼቲቭ ነው። ይህንን ለማሳካት የአዲስ አበባ ህዝብ በጣም ሊመሰገን የሚገባ ሳይከፈለው ልጆቹን ህፃናትን አራስ ጭምር ተሸክመው ወጥቶ በዝናብ ተክሎ የአዲስ አበባ ሴናሪዮ ቀይሯል። ይሄ የምናቃጥለው ህዳር ስታጠን ብለን ማቃጠላችንን ካልቆም የከተማ ሳምባ ነው ግሪነሪ እንደሚታወቀው ገቢ ብቻ ሳንሆን የምናጣው የከተማውን ህዝብ ሳምባ ጭምር እንበክላለን ማለት ነው። ስለዚህ ከዚህ አንጻር ማቃጠል ያሌለብን የገቢ ምንጫችንን እንጎዳለን፣ የከተማን ግሪነሪ እንጎዳለን፣ አጠቃላይ ጤናችንን እናውካለን። በዋናነት ደግሞ በመሰረቱ ከመንግስት ፖሊሲና አቅጣጫ የተጻረረ ነገር እናደርጋለን። ይሄ ደግሞ በግንዛቤ ብቻ የሚቆም ሳይሆን ተጠያቂነትም ጭምር ያመጣል ማለት ነው። ይሄኛ አሁን ከዚህ ግንዛቤ በኋላ እንደ ኤጀንሲው የያዝነው አቅጣጫ ምንድነው? የሚሰበስቡና የሚያጓጉዙ ማህበራት የተቀላቀለ ቆሻሻ አይቀበሉም። ህብረተሰባችን በደንብ ግንዛቤ መውሰድ ያለበት ሄዶ ለይቶ ያላስቀመጠን የማይለይ ያለመለየት ችግር አለ የሚል ተደጋግሞ ከቤት ውስጥ ሲነሳ ነበር። እስካሁን በ2000 የግንዛቤ ሰራተኞች በጽዳት አምባሳደሮቻችን ባለን የጽዳት አስተዳደር ኤጀንሲ አደረጃጀት ግንዛቤ እየፈጠርን መተን ሁሉንም ግን ግንዛቤ እስከሚፈጠር ብለን ቆመን አንጠብቅም ማለት ነው። ግንዛቤ ለመፍጠር አጠንክረን አበክረን እንሰራለን። ይሄንን በማያደርጉት ላይ የፖሊሲም የመመሪያም ድጋፍ ስላለው ማስተካከያ ይደረጋል ማለት ነው። ይሄንኑ ከግንዛቤ አስገብተን ይሄን የምናሳካባቸው ብለን ያዝነው ለምሳሌ ከዚህ በፊት ልምድ ያላቸው ሰዎች ያላችሁት እነኚህ በሚዲያ ላይ ህብረተሰቡ የሚወዳቸው የሚፈልጋቸው አርቲስቶች አሁን ደግሞ የመማክርት ጉባኤ ያልናቸው ዋናው ስራ ይሄ ነው ማለት ነው። በጣም ኢንፍሉዌንሻል የሆኑ የሀገር ሽማግሌዎች አስታራቂዎችን ይጨምራሉ ማለት ነው። ዋናው ግን ፍሬም ያደረግነው እኛ መንግስታዊ ያልሆኑ አሁን ቅድም ኤንጂኦቹ አብረን በጋራ የምንሰራ የአዲስ አበባ ዩኒቨርሲቲ በግራስሩት ሌቭል ደግሞ አስተሳሰቡን ለማጽረስ ትምህርት ቤቶች ጋር ዝም ብሎ ስለ ጽዳት ሳይሆን በጽዳት ዙሪያ በጥያቄና መልስ መልክ በድራማ መልክ ኢንተርናላይዝ እንዲያደርጉት የጀመርናቸው አለ። እኛ እንደ መንግስት የሚጠበቅብን በተገቢው መንገድ አቅደን እንሰራለን። ለዚህኛው መድረክ ግን በጣም ጠቃሚ የሚሆነው ቆሻሻን ማቃጠል ከኢኮኖሚያዊና ማህበራዊ ጎጂነቱ በተጨመረም ከፖሊሲው ጋር የሚጻረር ጥሰትም ጭምር ነው ማለት ነው። ይሄ አካባቢ ጥበቃም ጭምር የሚያወግዘው ስለሆነ ሁላችንም ተባብረን አካባቢያችንን እናጽዳ። ቆሻሻ ሀብት ነው፣ ለይተን እናስቀምጥ። አሁን በጀመርነው አቅጣጫ ደግሞ ከውጭ ያሉ ተሞክሮችንም ጭምር ቅድም በተነሳው የጠርሙሶችን የሚበሰብሱትን ለይቶ ወደ ዘመናዊነት ትራንስፎርም ለማድረግ የጀመርናቸው እቅዶች አሉ። ይህን እቅድ እንድናሳካ እዚህ ያለው የተሰበሰበው አካል ባህል አድርጎት ህብረተሰባችን የህይወቱ አካል አድርጎ ልምምድ አድርጎት የዕለት ተዕለት ተግባሩ አድርጎ እንዲገነዘበው የድርሻችንን እንድንወጣ አደራ እያልኩኝ አዲስ ሚዲያ ኔትወርክ በጽዳት አስተዳደር ኤጀንሲ የምንሰራው ስራ ብቻ ሳይሆን የአዲስ አበባ ከተማ አስተዳደር በሁሉም ስራዎች በሚያመጣው ለውጥ አንዱ የመንግስት አካል ሚዲያ በሳይንስም እንደሚባለው አራተኛው መንግስት ነው። ስለዚህ የአራተኛ መንግስት ሚናችንም እየተወጣችሁ ስለሆነ እጅግ አድርጌ አመሰግናለሁ። ሀሳብ የሰጣችሁትም ከኛ ጋር የምሰሩትንም እጅግ አድርጌ አመሰግናለሁ። የአዲስ አበባ ከተማ አስተዳደር የጽዳት አስተዳደር ኤጀንሲ ከአዲስ ሚዲያ ኔትወርክ ጋር በመተባበር ህዳር ሲጸዳ አካባቢያችን ጤና በሚል መሪ ሀሳብ ያደረገው ውይይት ይህንን ይመስል ነበር። ፕሮግራም በብራት አብራችሁ የቆዩት አላዛር መኮንን ከካሜራ ባለሙያዎች ጋር በጋራ መሆን ነው። እናንተን ደግሜ ነው የማመሰግነው። ሰላም ጊዜ እንዲሆን እመኛለሁ። አካባቢያችን በማጽዳት ብክለትን በመከላከል ኃላፊነታችን እንድንወጣ ከዚህ ጥሪያችን እናስተላልፋለን። መልካም ቀን፣ መልካም ጊዜ እንዲላችሁ ከልብ ተመኘው። ሰላም